በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኑር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማሪያም የምትባል የእመቤታችንን ክብሯን ልመኗን ምስጋናዋንም በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችንን ከሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከሱ አብራክ እንድትወለድ ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽታው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም አሳብ እንደ አምላክ አሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሯ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና። የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ዘከመ ይደሉ ሰግድ ለኪ ለማርያም እሰግድ ለኪ ሰግድ ለኪ ሰግድ ለኪ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሯ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም
ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔም ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሶስት ለሚሆኑ ብርሃናት ለሚፈጠሩ ለአብ ለአንድ ልጁም ለሚያጸና ለመንፈስ ቅዱስም እንስገድ። አድኖ ነው። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጠሩባት ላለቀሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባሕርይ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናልና ኃጢአታችንንም አስተስርዮልናልና። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ ጌታ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እንኳን ብሎ አሰምቶ እንደተናገረ ፈጽማ አብርታለችና። ይህችውም የከበሩ የነቢያት ደስታቸው የሆነች የጌታችን አገሩ በአዲስነት የምትኖር ጽዮን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባሕርይ በሕልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የተአምሯን መቅድም ማንበብ ጀምራለሁ። ይህ የሥርዓት መጽሐፍ የምስርጻ ከሚሆን ከመዓል ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩትም መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልምም የምትነጋገራቸው ጊዜ አለ፣ ተገልጻም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ታምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነገረቻቸው ፍጹም ታምራትን እንዳደረገችላቸው የታምራታቸው ዜና የእመቤታችን ታምር በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስ ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በመጡ በ3 ዓመት የሥርዓታቸውን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ የተባለ ንጉሳችን ዘርዓ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸውን መጽሐፍ እንዲህ ይላል። በየሳምንቱ እሑድ በእመቤታችን 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችን ታምሯን ማንበብን አያስታጉልም። እመቤታችን ከፍጥረት ሁሉ የከበረች ንድ ክብርት ናትና እግዚአብሔርም በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችንን በዓላት ሁሉ የእመቤታችንን ታምር ማንበብን እንዳያስታጉሉ አወገዙ። በዓላቷም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16 ሥጋዋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷ ሞት ሲወጣ ይታይ ነበር። በዚሁም በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር በ6 ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅረዝ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች።
በ22 ቀንም ደክሲዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ ሌላ መምህር የማይቀበልበት ወንበር ሰጠችው። በ28 ቀንም ጌታችን የወለደችበት ነው። በ29 መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው። በጥር በ21 ቀን ያረፈችበት ነው። የካቲት 16 ቀንም ተስካሯን ላደረገና ስሟን ለጠራ የምህረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከብርበት ነው። መጋቢት በ21 በዓሏ ነው። በዚህ ወር በ29 ቀን መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት በ1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት በ1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ አገር ደብረ ምጥማቅ በምትባል በተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየሀገሩም ሁሉ ይመጣሉ። እነዚህም ሁሉ ሰቀል አሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በነዚህ በአምስቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምም በጋር ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀን በ23 ቀንም ከሳቸው ጋር በ24 ቀንም ወደ ግብፅ ሀገር የገባችበት ታላቅ በዓል ነው። በዚህ ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድህነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇ ቤቷን ለመስራት የወረደበት ቀን ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እኒህን በዓላት እንደ እሑድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ስራ አይስሩባቸው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ሁሉ ካልከለከላቸው እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሰሙትን ወንዶችም ሴቶችንም ሁሉ ቢሆን ትባርካቸዋለችና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበት ሴቶችም ወንዶች ወደ ቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣቶቻቸው ከአንገቶቻቸው ከጆሮቻቸውን ከራሳቸውን ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንም ተአምር ለመስማት ልቦናቸውን በመሰብሰብ ያዘጋጁ። ፍጹም ዝምታ ይሁን፣ የሚናገር አይኑር፣ የበረታ ቁሞ የደከመ ተቀምጦ ይስማ። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዘት እንዳይገቡ መስማትን አያስታግሉ። አስቀድመን እንደተናገርነው የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤተ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። የእመቤታችንን በዓላቶቿን የሚያከብር የታዘዘውንም የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን፣ አሜን። በስመ አብ ወወልድ ወመንፈስ
ቅዱስ አሐዱ አምላክ በአብ ስም አምኜ አምን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካል ሶስት ብን በባህሪ በህልውና አንድ አምላክ ብዬ አምኜ ልመኗ ክብሯ ለዘላለሙ በእኛ ይደርብን። የእመቤታችንን ተአምር ማንበብ በእግዚአብሔር አጋዥነት ጀምራለሁ። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በኒቆንያ ሀገር በጎ ምግባር ያለው ስሙ ፊልጶስ የሚባል አንድ ባለጸጋ ነጋዴ ሰው ነበር። በብዙ ምጽዋት ጊዜ ለነዳያን ይራራ ነበር። ከዕለታት በአንዲት ቀን ለእኔማ እኮ ብዙ ገንዘብና ብዙ ወርቅ ብር አለኝ ብሎ በልቡ አሰበ። ከዚህ ከኃላፊ ዓለም ተለይቼ ሳልሄድ አስቀድሞ ለጦም አዳሮችና ለድሆች ልሰጥ እወዳለሁ ብሎ አሰበ። ከሞቱ በኋላ በእጄ አይደለ ሌሎች ገንዘቤን ቢሰጡ ምን ይረባኛል? በመንግሥተ ሰማያት ዋጋ አላገኝም። በሕይወተ ሥጋ ሳለሁ መስጠት ይሻለኛል እንጂ እግዚአብሔር ይቀበለኛልና። ይህን ብሎ ገንዘቡን ሁሉ ጥሪቱንም ለድሆችና ለጦም አዳሮች ለተቸገሩትም ለባልቴቶችም እናት አባት ለሞተባቸው ምጽዋት ትንሽ እንኳ ምንም ሳያስቀር ሰጠ። ከዕለታት በአንድ ቀን በአገር ሜዳ እየዞረ ሲሄድ ስሙ ሲላን የሚባለውን አንድ ነጋዴ ሰው አገኘ። ከዚያችም ቀን አስቀድሞ እርስ በርሳቸው በፍቅር ይተዋወቁ ነበርና ሲላን ፊልጶስን እጅ ነስቶ ወዳጄ ሆይ በፍጹም ድህነት እነሆ አይሃለሁ፣ ምን ሆነሃል አለው። ፊልጶስም ወንድሜ ሆይ እግዚአብሔር በእጄ የሰጠኝ ገንዘብ እነሆ በእግዚአብሔር እጅ አለ አለው። ያም ነጋዴ ሁለተኛ ገንዘብህ ሁሉ ቢያልቅ ድሃም ብትሆን አትዘን፣ ዋጋ በምታደርግበት ገንዘብ የብርና የወርቅ ወቄት እነሆ እሰጥሃለሁና ትርፉ ላንተ ይሁን፣ አይነታው ግን ለእኔ ይሁን አለው። ከዚያ በኋላ ያተርፋባቸው ዘንድ እልፍ ወቄት ሰጠውና ያ ሰው ከሱ እልፍ ወቄት ተቀብሎ ወደሚያተርፍባት አገር ሂዶ ለጦም አዳሮችና ለድሆች እንዳስለመደ መጸወተ። በየተገናኙበት ጊዜ ታተርፍበት ዘንድ በሰጠው በገንዘቤ ላይ ምን ያህል እንዳተረፍ ንገረኝ ብሎ ይመረምረው ነበር። ፊልጶስም ነጋዴውን ሲላን ወርቅህን ከትርፉ ጋር እነሆ አብዝቼልሃለሁ እና በማይፈርስ በማይጠፋ ወንበዴዎችና ሌቦች ከማያገኙት ዕቃ ቤት በአማሩ ሳጥኖች ሰብስቤልሃለሁና አትዘን አለው። ከጥቂት ዘመን በኋላ በአንዲት ቀን ሲላን ተነስቶ የገዛውንና ያተረፈውን ገንዘብ ያይ ዘንድ ወደ ፊልጶስ ቤት ሄደ። እየተጨናነቁ ብዙ ድሆች በደጁ አገኘና ምን ትሻላችሁ? ከዚህስ ምን ታደርጋላችሁ? አላቸው። እኛስ ከዚህ ተሰብስበን ምጽዋትን በመስጠት ለድሆች ለጦም አዳሮች የሚራራ ፊልጶስ የሚባለው ሰው ደጅ እንጠናዋለን ብለው መለሱለት። ሲላንም ይህን ነገር በሰማ ጊዜ ፊቱን ጸፋ፣ ጽሕሙንም ነጨ። ለሰነፍ ሰው ሰጥቼ ገንዘቤን አጠፋው፣ ከባለጸግነት ድህነትን ወዶ ለጦም አዳሮችና ለድሆች ገንዘቤን መጽውቷልና አለ። ባለፈም ጊዜ አላገኘውም። ይሻውም ዘንድ ከቤቱ ወደ ውጭ ወጥቶ በአደባባይ መካከል ሲዞር አገኘው። ሲላንም ፊልጶስን አግኝቶ ይዞ መታው፣ በዋዛ በፈዛዛ ነገርም ሰደበው። አንተ ክፉ ሰው፣ አስቀድሞ መጽውተህ ገንዘብን አጠፋህ፣ ሁለተኛም መጥተህ ገንዘቤን በሽንገላ ወስደህ አጠፋህ። አሁንም ገንዘቤን ትመልስልኝ ዘንድ እወዳለሁ፣ ያውም ባይሆን ያን ዋናውን ወርቄን ከትርፉ ጋር አሳየኝ አለው። ፊልጶስም የገንዘቡን ባለቤት ወዳጄ ሆይ እኔ ገንዘብህን አላጠፋሁምና ቀን ስጠኝ፣ ገንዘብህም ያለበትን ታውቅና ትቆጥርም ዘንድ ና ላሳይ ብሎ ለመነው። አይተህም ፈጽሞ በሁሉ ደስ ይልሃል። እንዲህ ባለ ነገር ሲጣሉ ሰዎች መጥተው ከትርፉና ከአይነታው ጋር
ገንዘቡን ያሳየው ዘንድ አስታረቋቸው። እርቅንም ካደረጉላቸው በኋላ ሄደው ወደ የቤታቸው ገቡ። ሲላንም በማደሪያው ውስጥ ፈጽሞ በተኛ ጊዜ የፍርድ ፍዳ የሚቀበሉት ቀን እንደደረሰ በራእይ አሳየው። የፍርድና የቅጣት መሳሪያ ተዘጋጀ። መላእክትም በየወገናቸው ቆሙ። የክብር ባለቤት ጌታም በፍርድ አደባባይ ተቀመጠ። አጋንንትም ርቀው ቆሙ። የሰዎችን ነፍሳት በስቃይ ቦታ እያንዳንዱ ያቆሟቸዋል። ከሳቸውም በብዙ ማስደንገጽ የሚይዟት አለ። በማስፈራራትና በማንቀጥቀጥ ነፍሳቸውን ብን ብን እያደረጉ ልብሳቸውንም እየገፈፉ የልቦናቸውንም እውቀት እያጠፉ አይምሯቸውን እንዳጡ ንስሮችም ይጠልፏቸው ነበር። ነምሮችም በእሳት ጥፍሮች ይነጥቋቸው ነበር። እንደ ክፉ አንበሳ በጋሉ የብረት ጥርሶች እያላመጡ እንደ እባቦችም እየነደፉ እንደ ዘንዶችም ይውጧቸው ነበር። አጋንንትም ሲላን ለሚባል ነጋዴ ድንገት ይዘው በፍርድ አደባባይ እነሆ አቆሙትና ይህች ነፍስ የኛ ናት እያሉ ወደ ባሕር እሳት ጎትተው ጣሉት። መላእክት ግን ከሱ ራቁ። ያን ጊዜም እመቤታችን መጥታ በዚያች ቦታ አበራች። ግርማዋም የሚያስፈራ ድንቅ ሆነች። ቸርነትን የምትወድ ክብርት እመቤታችን አዩአት። አጋንንትም ከሷ ሸሹ። ዙፋን ዘረጉላትና በቦታው ላይ ተቀመጠች። ሲላንም ድንግል ንግሥት እመቤታችንን አያት። አጋንንትም ይህች ነፍስ የእናንተ አይደለችም፣ እናንተ ተዋት ትሂድ እያለች ትገስጻቸውና ከእስራቷ ፍቷት ስትላቸውም ሰማ። ለአገልጋዬ ለፊልጶስ ያተርፍለት ዘንድ እልፍ ወቄት ወርቁን ስላበደረ በእልፍ ወቄት ላይ በአራት እልፍ ወቄት ወርቅ እጥፍ አትርፏልና በእኔ ስም ምጽዋት የሰጠ በዚህ ዓለም ያይደለ ህልፈት ጥፋት በሌለበት በልጄ በወዳጄ በኢየሱስ ክርስቶስ ሰማይ ሳጥን ውስጥ ጨምሯል እንጂ በዚህ ዓለም አይደለም። በዚህ ዓለም ላሉ ለንዑሳን ድሆች ያበላውንም ተቀብዬለታለሁ። ንግሥት እመቤታችንንም ወዶ በእጁ ምጽዋት የሰጠ አይደለም፣ በትርፍ ከተበደረው ከሌላ ሰው ነው እንጂ ለድሆችና ለጦም አዳሮች የሰጠው ያ ነው አሏት። እመቤታችንም ብሩሃን መላእክትን ያን ሰው ሄዳችሁ ወዶም መጽቶ ቢሆን ሳይወድም ቢሆን መርምሩ አለቻቸው። ሊመረምሩ ሲሄዱ ሲላን ከእንቅልፉ ነቃና ያን ጊዜ ፈጥኖ ተነስቶ በችኮላ እየሮጠ ወደ ፊልጶስ ቤት ሄደ። ወዳጄ ፊልጶስ ሆይ ባንተ እኔ እነሆ ደስ ብሎኛል፣ ስራንም ሁሉ ከብዙ ወርቅ ብር ይልቅ ወደድሁ እያለ አሰምቶ ተናገረ። ምጽዋትና ጸሎትህም ከእግዚአብሔር ፊት ከእመቤታችንም ፊት እነሆ ደርሶልሃል። እርስ በርሳቸው እጅ ተነሳሱ። ከዚያም በኋላ ሲላን ወደ ቤቱ ሂዶ ከሳጥኑ ውስጥ ቁጥር የሌለው ወርቅና ብር አውጥቶ በእመቤታችን ስም ለጦም አዳሮችና ለድሆች ምጽዋትን ሰጠ። ቤተ ክርስቲያንም ሰራለት። በብራና በወርቅ ሽልማት ሁሉ በከበሩ ልብሶችም በመጋረጃ በንዋየ ቅድሳትም በመጻሕፍትም አስጌጣት። እሱም ከክፎች አጋንንት ያዳነችው የእመቤታችንን ቤተ ክርስቲያን ሲያገለግል ኖረ። ከዚህ ዓለም በተለየ ጊዜ ብርሃን በተጎናጸፉ መላእክት እጅ ነፍሱን ወደ ዕረፍት ቦታ ተቀበለችው። ልመኗ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን።